ሰላም ለፍልሰተ ስጋኪ መካነ ፍስሐ ወኑዛዜ አበይረስ ወለላ ወይልዩ ወለትካዜ ይህ ለእይታ ልብን የሚማርክ መልክዓ ምድር በጎንደር ከሚገኝ አንድ የቀደመ ስልጣኔ ጋር ላይፋቅ የታተመን ምስጢር አኑሯል። ንሻውን ከወገራ ቆላማ ክፍለ አድርጎ ላይኛውና ታችኛውን አርማጮ እንዲሁም የጠገዴ ወረዳዎችን እያቋረጠ ያገኘውን እያጥረገረገ የሚወስደው በምዕራብ ኢትዮጵያ በጌምድር ጎንደር አካባቢ የሚገኘው የአንገረብ ወንዝ ከዕለታት አንድ ቀን በወርሃ ነሐሴ በ772 ዓመተ ምህረት የሰሜኑ ገዥ ሆኑትን የራስ ቢትወደድ ገብሬን ተወዳጅ አሽከር ያላዘኔታ ተሸክሞት ከመጣው ግንድና አፈር ጋር ቀላቅሎ ወደ ተከዜ ወንዝ እያንደረደረ ሲወስደው ሕይወቱ አለፈ። ይህንን የሰሙት ራስ ቢትወደድ ገብሬ ለንጉሥ ወልደ ጊዮርጊስ መልእክት ላኩ። አሽከሬ ከአንገረብ ወንዝ ማዶ ካለችው የደፈጫ ቅድስት ኪዳነ ምሕረት በዓልን ለማክበር ሲሄድ ወንዝ ወስዶት ስለሞተብኝ የምቀብርበት ቦታ አጣሁ። ይህንን ቦታ ይፍቀዱልኝና ልቅበር ብለው ቀድሞ ከተሰራ የመቃረቢያ ስፍራ አስቀብረውታል። እነዚህና ሌሎች ተጨማሪ ምክንያቶች ዛሬ በጎንደር የምናሳያችሁ የደብረ መድኃኒት የአብይ እግዚ ወኪዳነ ምሕረት ቅዱስ መርቆሬዎስ ቤተክርስቲያን የምስረታ ታሪክ ጅማሮች ናቸው። አሁን ያለንበት ቦታ እንደዚህ ሆኖ የተሰራበት ከዛሬ 246 ዓመት በፊት በ1772 ነው እንደዚህ ሆኖ የተሰራው። ከዚያ በፊት ግን እንደዚህ ሆኖ ከመሰራቱ በፊት ራስ ገብሬ ነው ይሄን የሰሩት የሚባለው በ1772 የሰሜኑ ገዥ ናቸው። 1772 ላይ በአጼ ተክለ ጊዮርጊስ መጨረሻው የጎንደር ዘመነ መንግስት መጨረሻ ከሚባሉት የሳቸው ራስ ነበሩ። የውጭ ጉዳዮችን ሁሉ የሚሰሩና የተለዩ ገዥ ነበሩና በሳቸው ጊዜ ነው የተሰራው። በዚህ ተመልሼ መጣበታለሁ። ግን እንደው ጥንተ ነገሩ በስፋት ስለሚታይ በአብዛኛው ስለማይታወቅ ታሪኩ ከ1772 ጀምሮ ነው አብዛኛውን ታሪክ የሚያውቀው። ነገር ግን ጎንደር ከመመስረቷ በፊት የነበሩ ከ44ቱ አጥቢያዎች የተወሰኑ አጥቢያዎች አሉ። ከ44ቱ ከሚታወቁት ከዚያ መካከል አንዱ ይሄ ነው። በባላባቶች የተሰራ ጎንደር አጼ ሱስንዮስ ወደ ጎንደር መጥተው ጎንደርን በከተማነት ለውጠውና ስነ መንግስት ከመጀመሩ በፊት የተወሰኑ አጥቢያዎች ተሰርተዋል። ከዚያ መካከል እሱ ነው። በጥቅሉ ከ300 ዓመት በፊት የነበር ነው። ከ1772 ተተከለ ከሚባለው ከሚታወቀው ታሪክ 300 ዓመት ቀደም ያለ ታሪክ ያለው ባላባቶች ነው የሰሩት። እያለ ሲመጣ ነገስታቱ ወደ ጎንደር መጥተው ቤተ መንግስታቸውን እዚህ ሲያደርጉ በየዘመናቸው እንደሚታወቀው የጎንደር ነገስታት ብዙ ቤተክርስቲያኖችን አሰርተዋል። ከዚያ መካከል የንጉሱ ቅርብ አማካሪ የነበሩት አጼ ተክለ ጊዮርጊስ አማካሪ የነበሩት ራስ ገብረ ሕይወት ይባላሉ። ሰሜንን እስከዚህ ድረስ የሚገዙ እና ትልቅ መሪ ናቸው። እሳቸው
እዚህ አካባቢ መጥተው ታቦተ ፍልሰታ ትባል ነበር። ሐመልማል ኢያሱ ከሚባል ሰውዬ እዚህ ዶክተር ፍስሐ ዋርካ የሚባል በተለመደ የሚጠራ አካባቢ አለ። እዚህ አካባቢ በ150 ወቄት ወርቅ 150 ወርቅ ከፍለው የሰውየውን ርስቱን ተቀብለው ታቦተ ፍልሰታን እዛ ላይ ያስቀመጡና አገልግሎት ተጀመረ። በፍጻሜ መንግስት ተክለ ጊዮርጊስ ጊዜ ራስ ገብሬ በዚህ ከፍተኛ የአስፈጻሚነት ድርሻ የነበራቸው ሰው ናቸው። ወደዚህ መጥተው ደብር ያው የኪዳነ ምሕረትን ቤተክርስቲያን መጀመሪያ የተከሉት ያልፋችሁት የመጣችሁ ዋርካው ያለበት ቦታ ላይ ከዛ ከገቡ በኋላ ማይጠንቱ ስርዓተ ቅዳሴ በሚካሄድበት ጊዜ ማይጠንቱ ጣና ሞገዱ እንትን ሲል መጥቶ አርጎ የሚያርፍበት ቦታ እዚሁ ቦታ ነው እና በተደጋጋሚ ይሄ ነገር እየተፈጸመ ሲሄድ እዚህ ቦታ ከሳቸው በፊት እንግዲህ የአብየ እግዚእ ታቦት እዚሁ ቦታ አለ እና መተው ይሄን ነገር ልስራላችሁ ሲሉ እዚሁ ዙሪያ የነበረው ባላባቱ አይ ይነቅሉና ላይሆንም ይላሉ። ተው ግዴላችሁም ልስራላችሁ፣ እኔ ለምን ነቅላችኋለሁ እንደዚያ ለማድረግ አይደለም ብለው ለማግባባት ቢሞክሩም አልተቻለም። መጨረሻ ላይ ወደ ንጉሱ ችሎት እንዲቀርብ ይደረጋል። ንጉሱም ጉዳዩን በደንብ ካጤኑ በኋላ ሊነቅሏችሁ ሳይሆን ሊሰሩ ነው የመጡና ይስሩላችሁ ብለው እንደ አዲስ ያነ ነገር ፈርሶ አዲስ ቤተክርስቲያን መቅደስና ቅዱሱ ይሰራል። ቅኔ ማህሌቱ በሸምበቆ ጥርጥር ነበረ ዝም ብሎ እንትን የተደረገው። መቅደሱና ቅዱስቱ ይሰራል። ከዚያ የኪዳነ ምሕረትን ታቦት አመተው እዚህ ቦታ ላይ ይጨምራሉ። እዚያ በከተማው ወረርሽኝ ይገባል። ወረርሽኝ ይገባና ብዙ ሰዎች ይሞታሉ። አሁን አባቶች እንግዲህ በነበራቸው ጥበብ ምንድነው ይሄ ነገር ብለው ሲያማክሩ የቅዱስ መርቆሬዎስን ታቦት አስቀርጾ ያስገቡ ተብሎ የቅዱስ መርቆሬዎስ ጽላቱ መጥቶ ሲገባ ያ ወረርሽኝ በሽታ ይወገዳል። አው የሳቸው የቤት አሽከራቸው በጎንደር ካሉት ቤተክርስቲያናት በተለይ የንጉስ ቤተሰቦች ያን ጊዜ በነበሩ በጣም ቤተክርስቲያን ወዳጆች አፍቃሪዎች ስለሆኑ ወንዙ ሞልቶ በነሐሴ ኪዳነ ምሕረት ደፈጫ ኪዳነ ምሕረት የምትባል አለች ወጣ ብላ እዚያ ሄዶ ለመሳለም በረከት ለመቀበል በሚሄድበት ሰዓት በነሐሴ አካባቢ እንደሚታወቀው በጣም ውሃው ኃይል ስላለው በረከት አገኛለሁ ብሎ የሚሄደው ልጅ ጠልፎ አደጋ ደረሰባቸው። ከዚያ በኋላ እንደዚህ ከሚሆነው እዚሁ ላይ ኪዳነ ምሕረትን ሰርቼ ለምን ህዝቡ እዚህ አይገለገልም የሚል ሐሳብ ስለነበራቸው ኪዳነ ምሕረትን እዚህ ያሰሩ። በዚህ ቦታ ላይ የአብየ እግዚእ ጽላት አካባቢው ላይ ቀድሞ የነበረ በመሆኑ ቅድስት ኪዳነ ምሕረት በሌላ ቦታ መቃረቢያ ተሰርቶላት ትገለገል እንደነበረ አንዳንድ ታሪኮች ያስረዳሉ። ከዚህ በመነሳትም የቤተ ክርስቲያኑ ምስረታ ከ1772 ዓመተ ምህረት የቀደመ ነበር የሚሉ በርካቶች ሲሆኑ በሌላ የታሪክ ገጽ ደግሞ ራስ ገብሬ ከባለ ርስቶች መሬት ገዝተው ቤተ ክርስቲያን ሲሰሩ ለመባረክ የመጣው ታቦት ከቦታው አልነሳ በማለቱ ፈቃድ እግዚአብሔር ሆኖ ሁለቱም ታቦታት በአንድነት ከሚሰሩበት ካሁኑ ቦታ እንደገቡ ይነገራል። ይህንን መነሻ በማድረግም አብየ እግዚእ ወቅድስት ኪዳነ ምሕረት ተብሎ እንዲጠራ የተወሰነ ሲሆን የሁለቱ ሐሳቦችን እውነትነት የሚያረጋግጥ ግልጽ ማስረጃ ግን እስካሁን አልተገኘም። ይሄ የሆነው በ17ኛው መቶ ክፍለ ዘመን ነው። ይሄ በዚህ ደረጃ ነበር። ከዛ በኋላ ጊዜ ሲወስድ እንደገና መታደስ ስላስፈለገው የራስ ገብሬ ልጅ ደጃዝማች ኃይለማርያም ገብሬ ሙሉ እድሳት አደረጉለት። ከዛም ቆይቶ ደግሞ ረጅም ጊዜ ከቆየ በኋላ ደግሞ
በቅርብ ደጃዝማች አምባቸው ያው የቤተሰብ ናቸው። እሳቸው የሳር ክፍክፍ ነው የነበረ እና ያንን የሳር ክፍክፍ አስነስተው በቆርቆሮ እንዲለብስ ተደረገ። ይሄ እንግዲህ አጠቃላይ የቤተ ክርስቲያኑ ደስታ ነው። ከዛ በ1960 ዓመተ ምህረት ቀኛዝማች ዘውዱ አስፋው የሚባሉ አንድ ሰው ነበሩ እዚህ። እሳቸው በዚህ ዙሪያውን ግንብ አሰሩት። መቅደስና ቅድስቱ ብቻ ነው የነበረው ከውስጥ የውጩ የሸንበቆ ጥርጥር ነው የነበረው እና የሸንበቆ ጥርጥር ተነስቶ ይሄ እንደምታዩት 8 ማዕዘን ያለው ሆኖ ልክ ሸንበቆ ጥርጥሩ እንደነበረው የ8 ጎን ይዞ እንዲሰራ ተደረገ። ያንን ያደረጉት ቀኛዝማች ዘውዱ አስፋው ናቸው። የደብረ መድኃኒት አብየ እግዚእ ወኪዳነ ምሕረት ቅዱስ መርቆሬዎስ ቤተክርስቲያን አጸዶች ቤተክርስቲያኗ ቀደምት ለመሆኗ ምስክር የሚሆኑት ከ46 በላይ ጽዶችና 31 የሚደርሱ ወይራዎች የቤተክርስቲያኗ ምስረታ ጋር የሚጋራ የጋራ ታሪክ ያላቸው ሲሆን ለማህበረሰቡ እስከ ዛሬ ድረስ የፈውስ ምክንያት ሆነዋል። በአገራችን ኢትዮጵያ በተለይም በነገስታት ዘመን የተፈጸሙ ታሪኮችና የስልጣኔ ዳራዎች በቃል ብቻ የሚነገሩ በጆሮ ብቻ የሚደመጡ እንዲሆኑ ካደረጋቸው ሁነት መካከል የደርቡሽ ጦር ወረራና ታሪክን የማጥፋት ዘመቻ በዘመን ሐዲድ ተጉዞ ከዚህ ስፍራም ደርሶ አያሌ ቅርሶችን በማውደም ለነበሩ ዳርጓቸዋል። ድርቡሽ እንደሚታወቀው በሱዳን በኩል መጥቶ ብዙ ሊቃውንትን ብዙ አብያተ ክርስቲያናትን ካጠፋባቸው ቦታዎች አንዱ በጣም ከቁጥር በላይ የሚጠቀሰው ጎንደር ላይ ነው። በጣም ቤተክርስቲያን የተቀራረበ ቤተክርስቲያን አለ። በጣም የተማሩ ሊቃውንት ነበሩ። እየመረጠ ነው ያጠፋቸው። ከዚያ መካከል ብዙ አጥቢያዎችን ሲያቃጥል እዚህ ቦታ ላይ መጥቶ ለማቃጠል ሞክሯል። አቃጥሏልም። ግን ሲቃጠል እንደ ህንጻው አደጋ የደረሰበት የቅኔ ማህሌቱ ውጨኛው ክፍል ነው ሙሉ የተቃጠለው። ውስጠኛው 1772 እንደ ቤተ መቅደሷ እሷን ስለ ህንጻው በዚሁ ላወራ። ውጨኛው ክፍል ሙሉ ተቃጠለ። ከዚህ ውጭ ግን የመጻሕፍት ዘር በሙሉ እያወጣ ነገስታቱ እያመጡ ሲያስገቡት የነበረው መጻሕፍት በሙሉ ተቃጥሏል። ያን ጊዜ እንደ ህንጻ ግን አደጋ የደረሰበት በታሪክ ያገኘ ነው ውጨኛው ክፍል ነው። ደብሩ ቀደምት እንደመሆኑ ራስ ገብሬ በዛን ጊዜ አሰርተው 100 የሚሆኑ ካህናት ሌሎችም እንትን መድበው እዚህ ቦታ ላይ ሲሉ ደጃዝማች ኃይለ ማርያም ገብሬ ደግሞ በተጨማሪ 50 ደግሞ እንትን አድርገዋል። የዚህ ሪሙ የነበረ ደግሞ ከሰሜን አጠላና ሳብራ ሪም ያቀርብ የነበሩ ከወገራ ጧና ጫርቢጣ የሚባል ወደ ማይልኮ አካባቢ 5 ናቸው በአጠቃላይ ሪም አቅራቢዎች የነበሩ። ገበዝ ሾማ እንትን ይደለደላል። ያን እህሉን ሰብስቦ ያቀርባል እና በቤተ ክርስቲያኑ በዚያ ደረጃ ነበር የሚተዳደረው። ከዛ በኋላ ግን ደርግ መጥቶ ያው መሬት ላራሹ የሚለው ነገር ሲመጣ ደብሮቹም ሁሉ በከተማ እንዲተዳደሩ ተደረገ። በከተማ ባለው በሰው በሚሰጠው ነገር ብቻ እንዲተዳደር ተደረገ። ይሄ ነው። በወርኃ የካቲት በ847 ዓመተ ምህረት በአቡነ ሰላማ እጅ ተቀብተው በድራስጌ ማርያም ቤተክርስቲያን የነገሱት ቀድሞ የነበረውን የመሳፍንትነት ዘመን በማስወገድ በኢትዮጵያ አዲስ የታሪክ ምዕራፍ እንዲጀመር ምክንያት የሆኑት ለዘመናዊ ስልጣኔ ዳር ድንበር እንዲከበር በቁርጠኛ ውሳኔያቸው የሚታወቁት ተራማጁ ንጉሥ የቋራው ተወላጅ አጼ ቴዎድሮስ መይሰው ካሳ ማተመ ክርስትናቸውን የፈጸሙት በዚህች ስፍራ ነው።
በመጀመሪያ ደረጃ የአጼ ቴዎድሮስ በጣም በጎንደር ነገስታት ገናና ተብለው በኢትዮጵያ ነገስታት ገናና ተብለው ከሚታወቁና ከሚነገርላቸው መካከል አንዱ አጼ ቴዎድሮስ ናቸው። ኢትዮጵያን አንድ እንድትሆን በጣም ብዙ የጣሩ በጣም የደከሙ ገዥ እሳቸው ናቸው። ከኋላችሁ የምታዩት እሷ ሾላ እሳቸው የተጠመቁባት ናት። 1811 ጥር 6 ላይ ተወለዱ። በዚያው አመት የካቲት 16 እዚሁ ቦታ ላይ ክርስትና ተነሱ። እሷ ከኋላችሁ የምታዩት ሰዎች ብዙ ጊዜ ይቆርጧታል፣ ተለመልማለች፣ ይቆርጧታል፣ ተለመልማለች። ከኋላችሁ ያለ የምትታየው እሷ የተጠመቁባት ናት። ይሄ አንድ የሚጎበኝ ነው ብለን እናስባለን። አሁን ያለው ቤተክርስቲያን የድሮውን ቅርጽ እንዳይለቅ ተደርጎ የተገነባ ሲሆን ከአራቱ አቅጣጫዎች ማለትም ከምስራቅና ምዕራብ ከደቡብና ሰሜንን ጨምሮ ንዑሳን የቤተክርስቲያን ማዕዘናት የሚባሉትን እንደ ሌም፣ ባየርና መስ የመሳሰሉትን በማካተት ባለ 8 ማዕዘን ተደርጎ ተገንብቷል። ይህ ቦታ ስሙ ይጠራ ዘንድ አብየ እግዚእ የሚለውን ስያሜ ሊያገኝ የቻለው በሰሜን ኢትዮጵያ የምንኩስና ሐረግ ውስጥ ተጠቃሽ የሆኑት ከ5 ያላነሱ ሙታንን በእግዚአብሔር ስልጣን ያስነሱትና ነሐሴ 10 ቀን እንደ ሙሴ ሞልቶ የነበረውን የተከዜን ወንዝ ከፍለው ምእመናንን ያሻገሩት አባት አቡነ እግዚእ በዚህ ስፍራ በርካታ ተአምራትን ሊፈጽሙ በመቻላቸው ነው። ሀገረ ስብከታቸው ከትግራይ ጀምሮ እስከ ደንቢያ ድረስ ነውና እየመጡ ከዚህ ቦታ ይጸልያሉ። ያን ጊዜ እዚህ ሲጸልዩ ሳለ በጣም ብዙ አራዊቶች ነበሩ። ምንም አልነበረም እዚህ ጋር ቦታ ይጸልዩበታል እንጂ ቤተክርስቲያን አልነበረበት። ወደፊት ያው ብዙ ጊዜ ቅዱሳን ረድኤተ እግዚአብሔር አለበት ብለው የሚያስቡትን ቦታ ይጠጉታል፣ ማደሪያ ያደርጉታል እና የመሳሰሉት ነገር ያደርጉበታልና እዚህ ቦታ ላይ ሲጸልዩ በጣም ብዙ አራዊቶችን ይመለከታሉ። በአካባቢው ያለውን ሰው እንስሳቶቻቸውን ያስደነግጡባቸዋል፣ ይበሉባቸዋል፣ ልጆቻቸውን ያስደነግጡባቸዋልና የመሳሰሉትን ነገር ሲያደርጉ ከፈጣሪ ዘንድ አንድ ቃል ኪዳን ጠይቁ። እዚህ ጎንደር ላይ ያን ጊዜ አብዛኛው ሰው የነበረበት ከቀሃ ወዲህ ማዶና ከአንገረ ወዲህ ማዶ መካከሉ አካባቢ ነው የነበረና እዚህ ከተማ አራዊቶች እንዳይሰለጥኑ ብለው ወደ ጌታ ቀረቡ። ያሉት ቢኖሩ እንኳን የመጀመሪያ ደረጃ እንዳይኖሩ ካሉም ደግሞ አራዊቶች በሰዎች ላይ ብቻ ሳይሆን የሰዎች ገንዘቦች በሆኑት በዚህ ውስጥ በጎንደር ውስጥ ካሉት ሰዎች መካከል በእነሱ ላይ እንዳይሰለጥኑ፣ ጅብ ከሆነ የሰዎችን ከብት እንዳይበላ እና ብዙ ህንጻዎች እንደሚሰሩ ስላወቁ ቅዱስ አባታችን የሚሰራው ህንጻ በሙሉ ወደ ውጭ እንጂ ወደ ውስጥ ወደ ቤት ውስጥ እንዳይደረመስና እንዳይወድቅ የሚል ቃል ኪዳን ተቀበሉ። በጣም የሚገርም ነው። በዚህ ስፍራ በቀደሙት ዘመናት የቅድስት ቤተክርስቲያንን ረቂቅነት በእውቀታቸው ለእመናንና ለደቀ መዝሙራን የገለጹት ቅድስት ቤተክርስቲያን ዛሬ ድረስ የምትጠቀምበትን ትርጓሜን የተረጎሙት እንደና አለቃ ወልደ አብ ያሉትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ፓትርያርክ አቡነ ባስልዮስ የተማሩበት በዚህ ስፍራ ሲሆን የብሉያት 46ቱ መጻሕፍት ያጻፉት መምህር ወልደ ሰንበትና ሌሎችም በዚህ ጉባኤ ቤት አልፈዋል። እዚህ ደብር ቅድም እንዳነሳሁት 2 ጉባኤ ቤቶች ነው ያሉት ከጥንት ጀምሮ የሚታወቁት። አንደኛው የመጻሕፍት ትርጓሜ ጉባኤ ቤት ነው። ሁለተኛው የአቋቋም የላይ ቤት ትምህርት ይሰጥበታል። ከጥንት ጀምሮ የመጣ ነው። እነዚህ 2ቱ አሉ። የመጽሐፉን በተመለከተ ሰፊ ታሪክ ያለው እሱ ስለሆነ በ1772 ላይ አጼ ተክለ ጊዮርጊስ በነበሩበት ጊዜ ራስ ገብሬ መምህር ሲሾሙ ለቤተ ክርስቲያኑ አስተዳዳሪ ሲያደርጉ ለጉባኤቱ የሚያስተምር መምህር ጭምር ነው። አንድ ሰው ነው የነበር። አለቃ ወልደ አብ ይባላሉ። ከሸዋ የመጡ በትርጓሜ ጉባኤ ቤት በጣም የሚቀነቀንላቸው ከሆነ እንደዛ ብለን ከያዝ ነው ሊቀነቀንላቸው የሚገቡና በጣም ታዋቂ የሆኑ ናቸው። አለቃ ወልደ አብ ይባላሉ። ከሸዋ የመጡ ናቸው። ከሳቸው ቀደም ብሎ 2-3 መምህራንን በፊት ከሳቸው ቀደም ያለ ኤስዶሮስ የሚባል ልደታ ላይ የነበረ መምህር ነበር። 4 አይና ይባላል። አይነ ስውር ነው፣ ግን በጣም እውቀቱ የተለየ ነው። እሳቸው የቤተክርስቲያኑን ትርጓሜ መስመር ያስያዙ ለመጀመሪያ ጊዜ ኤስዶሮስ ይባላሉ። 300 መጻሕፍትን ሰምተው ከዛ በኋላ ግን አሁን ያለው ቤተክርስቲያኑ የምትጠቀምበትን ትርጓሜ
የተረጎሙልን አለቃ ወልደ አብ ናቸው። አለቃ ወልደ አብ ይባላሉ። ጉባኤ ቤቱ ዛሬ ላይ በበርካታ ዘርፍ የሚማሩ ደቀ መዛሙርትን በማፍራት ላይ የሚገኝ ሲሆን ዘመኑ በቅድስት ቤተክርስቲያን ላይ የሚያነሳቸውን ጥያቄዎች ለመመለስም ዘመናዊ የቤተ መጻሕፍት አገልግሎትና የሚዲያ ተደራሽነትን በማስፋት ረገድ የተሻለ ስራን እየሰራ ይገኛል። ሐዲስ ኪዳንን የሚማሩት ደቀ መዛሙርት ሲያነቡ ደግሞ ሐዲስ ኪዳን ይተረጎማል። እንደዚያ እያለ ይቀጥላል። ይሄ የመምህራኑ መቀመጫ ነው። እቺ ቅድም የነገርኳችሁ ማንም ተቀምጦባት የማያውቅ ያለቃ ገብረሃና ወንበር ናትሳቸው የቅዱስ ቄርሎስን ትርጓሜ እየተረጎሙ ፍትሐ ነገሥትም ይተረጉማሉ፣ ሊቃውንትም ይተረጉማሉ። ሊቃውንት እየተረጎሙ እያለ እሳቸው በጣም ተረጓሚ ስለሆኑ ነገስታቱም እዚህ እየመጡ ምክር ስለሚቀበሉ እማሆይ እሜቴ ማዘንጊያ ብዙ ጊዜ ካለቃ ገብረሃና ጋር ዱብዳ እንግዳ ይደርስባቸዋል። ሳታስበው አለቃ ገብረሃናን ጥያቄ እየጠየቀ ነገስታቱ ከመኳንንቱ መካከል ሰው እየሄደ እንግዳ ስለሚሄድባት ስትቸገር ከዚህ በኋላ አማራጩ ትርጓሜሽ የተረጉሙ ያለውን እንግዳ አይቶ መሄድ ብላ ወሰነችና ብቅ ብላ ስትመለከት መጥቶ የማያውቅ እንግዳ በጣም የሚያስፈራ ነጭ መልኩ ነጭ ሆነ እና ጺሙ ነጭ ሆነ ሰውዬ አይታ በጣም ጓጉታ እንግዳው እስኪመጣ ድረስ ዘይት የሚያስፈልገውን ነገር ጠጁንም የሚያስፈልገውን ቤት ያፈራውን ብላ ስትጠብቅ ያ እንግዳ አልመጣም። አለቃ ገብረሃና እዚህ ላይ ቆመው ተመስጠው ደስ ብሏቸው ቆመው ሲተረጉሙ ነው። እዚህ ጋር ቅዱስ ቄርሎስ ነጭ ጺሙን እንዲህ አድርጎ ተመልከታዊ ነበር። ከዛ አለቃ ገብረሃና ብቻቸውን ሲሄዱ ለምን ብቻዎትን መጡ ስትላቸው ማንም ዛሬ እንግዳ አልነበረ። ከዛ ጺሙ ነጭ ሆነና የሚያምር ሰውዬ እንዳየች ስትነግራቸው ያ ሰው ቸኩሎ ሄዷል ብለው ተረድተውት ነበርና ከዛን ጊዜ በኋላ ተመልሰው አልተቀመጡበትም እዚህ ወንበር። ከሳቸው በኋላ ከ10 የሚበልጡ መምህራን በመደበኛነት አሉ። በምክትልነት ወንበር ላይ ያልተቀመጡ ብዙ መምህራን አልፈዋል። በመደበኛ የተቀመጡ መምህራን እዛችኛዋና ሌሎች ወንበሮች አሉ፣ እዛ ነው የሚቀመጡ። አለቃ ገብረሃና እንደምታውቋቸው በታሪክ በጣም አጭር ናቸው። በጣም አጭር ናት ወንበራቸው። የተወሰነ እድሳት ተደርጎባታል እንጂ ወንበሯ እንዳለች ናት። ብዙ መቶ ዓመታትን ያስቆጠረች ናት። ከዚያ ውጭ ሌላኛው እዚህ ውስጥ ቅድም የነገርኳችሁ መምህር ወልደ ሰንበት የሚባሉት መምህር በጣም በታሪክ ከፍ ያለ ታሪክ ያላቸው በጉባኤት መምህራን እሳቸው እዚሁ ጉባኤቱም እዚሁ ላይ ነበርና የተቀበሩትም እዚሁ ነው። ፍልሰታ አጽማቸው ሰኔ 18 2015 ላይ ቆፍረን አውጥተን እዚህ ጋር በተከበረ ሳጥን አስቀምጠናል። አሁን በደብረ መድኃኒት አብየ ጊዜ ቅዱስ ኪዳነ ምሕረት ቅዱስ መርቆሬዎስ ቤተክርስቲያን ያለቃ ወልደ አብ ጉባኤ ቤት ሚዲያ ስቱዲዮ ውስጥ እንገኛለን። ይህ ታሳቢ ሆኖ የተሰራው ለምእመናን አሁን ዘመኑ በወለደው ቴክኖሎጂ ትምህርትን ተደራሽ ማድረግ ነው። እዚህ በኩል ለዚህ መጋቢ የሚሆኑ ላይብረሪ መጻሕፍት እንትኖች አሉ። ከዚያ የምናነበውን ከዚያ የምንማረውን ከዚያ የምንተረጉመውን በዚህ በልኩ ሁኔታዎቹ ወቅቶቹ በሚፈልጉት መጠን ትምህርቶች እዚህ ጋር ማስተላለፍ ነው። ርዕሰ ጉዳዮች ብዙ ይኖራሉ። እዚህ ጋር የሚማሩ ደቀ መዛሙርት በሙሉ የሚማሯቸውን ትምህርቶች በዚህ በኩል ነው ተደራሽ የሚያደርጉት። ታች ልምምድ የምናደርግበት የስልጠና ክፍል አለ፣ የኮርስ መሰልጠኛ ቦታ አለ። ከዚያ ተለማምደው ከወጡ በኋላ ደቀ መዛሙርቱ በዚህ መልኩ ለምእመናን ተደራሽ ይሆናሉ። የደብሩ ሰበካ ጉባኤ በተለያዩ ምክንያቶች ከቤተ ክርስቲያን እየራቀ የመጣውን ትውልድ መመለስ የሚያስችል የልማት ስራዎችን በመከወን ላይ የሚገኝ ሲሆን በዚህም የአካባቢውን ማህበረሰብ ተጠቃሚ የሚያደርግ የዓለማዊና መንፈሳዊ ትምህርትን በማጣመር መስጠት የሚያስችል ትምህርት ቤት እየተገነባ ይገኛል። ሰበካ ጉባኤው እዚህ የምታዩትኝ ህንጻ መጀመሪያ የግለሰብ ቦታ ነው የነበረ። ከግለሰብ ከተገዛ በኋላ
በጋራጅነት ሲገለገልበት ነበረ። የአካባቢ ማህበረሰብ ግን ትምህርት ቤት እንፈልጋለን የሚል ጥያቄ በማንሳቱ ከሰበካ ጉባኤ ጋር በመነጋገር ወቅቱን ያዋጀ መንፈሳዊና ዘመናዊ ትምህርት ቤት መገንባቱ አስፈላጊ ነው በመገኘቱ ይህንን ትምህርት ቤት እንድንገነባ ጋራጁን እንድናስለቅቅ ስምምነት ላይ ተደርሷል። የአካባቢ ማህበረሰብም ይህንን ለመገንባት ስንጀምር ምንም መነሻ ካፒታል አልነበረንም። መነሻችን የነበረው ህብረተሰቡ ነው እና ይሄም የሆነው በምንድነው በኪዳነ ምሕረት በአባ ብየዝጊን እና በመርቆሬዎስ ወራዊና ዓመታዊ ክብር ላይ እዚህ ህብረተሰቡን በምንጠይቅ በምንሰበስባቸውና ውጭ ሀገር በሚኖሩ የአካባቢው ተወላጆችን ከነሱ በመጠየቅ ይህን ትምህርት ቤት ልንሰራ ችለናል። ለመስራት የሚያነሳሳን ምክንያት ምንድነው? በወቅቱ ማንኛውም ሰው ወልዶ አሁን ከደርግ በኋላ የሚመጡ ልጆች መዋለ ህፃናት ኬጂ እየተባለ የሚገቡትኝ የመጀመሪያውን የቄስ ትምህርት ተምረው ባለመውጣታቸው የሀገር ፍቅር፣ የቤተሰብ ፍቅር፣ የሃይማኖት ፍቅር እንዳይኖራቸው ሆኗል። ይሄ የጀመርነው ትምህርት ቤት ቢያንስ ከዚህ በኋላ የሚመጡትን ልጆች በመንፈሳዊ ትምህርቱም በዘመናዊ ትምህርቱም እገዛ እየተደረገላቸው መንፈሳዊ ትምህርቱን ጉባኤ ቤቱ ከጎናችን ስላለ ከዚያ የሚፈሩ መምህራን እያስተማሩ የሚመልሷቸው፣ ዘመናዊ ትምህርቱን ደግሞ ብዙ በአካባቢያችን በጡረታ የተገለሉ መምህራን አሉ። እነሱ ገብተው አስተምረው ትውልድ እንዲያፈሩ ትውልድ እንዲያድኑ በሚል ጨክነን ይኸው እየሰራን ያለ ነውና የአቅም እጥረት አለ። አቅም በጣም ተፈታተነ። በአጭር ጊዜ መሆን የሚችለው ነገር ረጅም ጊዜ እየወሰደብን ነው። ያ ደግሞ ከአቅም አኳያ ነው እና ይሄ በውጭም በሀገር ውስጥም ያሉ ወገኖች እናንተ በምታስተላልፉልን መልእክት ትንሽ አግንተን ፍጻሜ ላይ ቢደርስና ወደ ስራ ቢገባ የተሻለ ነገር ሊሆን ይችላል ብለን እናስባለን። ከሚያዝያ 5 ቀን 2011 ዓ.ም ጀምሮ ነው ስራው የተጀመረው። ይኸው ለረጅም ጊዜ በልመና የሚሰራ ስለሆነ ባጀት ስላልነበረው ረጅም ጊዜ ፈጅቷል። ይሄም ሆኖ ግን ይኸውነት ግራውንድ ፕላስ 2 የሆነ ህንፃ ገንብተን ጨርሰን በሮቹ መስኮቶቹ ተገጥመው አልቀዋል እና አሁን ቀሪ ስራዎች ይኖሩናል። እነዚህም ቀሪ ስራዎች ወደ ትምህርት ቤት ለማስገባት የወለል ስራ፣ ሴራሚክ፣ የጣራ የኮርኒስ ስራዎች፣ የኤሌክትሪክ ኢንስታሌሽን በሙሉ የውጭና የውስጥ፣ የሽንት ቤት እቃዎችና የሽንት ቤት ሴፍቲ ታንከር ቁፋሮ፣ የግድግዳ ጅምሰን ስራ፣ የውጭ ቀለም ቀበት ስራዎች እና የአጥር ግንባታ ስራዎቹ ላይ ይቀርቡናል። ከዚህ በተጨማሪ ይህን ትምህርት ቤት ለማድረግ የትምህርት ቤት ግብዓቶች ያስፈልጉናል። ትምህርት ቤቱን ለማጠናቀቅ ወደ 40 ሚሊዮን ብር የሚያስፈልግ በመሆኑ ሁሉም የበኩሉን ሊወጣ ይገባል። ይህን ለማድረግ አሁን በታችኛው በኩል ያለውና ይሄኛው ወደ 11 ሚሊዮን ብር ፈጅቷል። እነዚህን ቀሪ ትምህርት ቤት ለማድረግ የሚያስፈልጉንን የሴራሚክ፣ የወለል፣ የጣራ፣ የኤሌክትሪክ ምናምን ቀሪዎች ስራዎችን ለማከናወን ከነ ትምህርት ቤቱ ግብዓት ወደ 8 ሚሊዮን ብር ያስፈልገናል። ከዚህ በተጨማሪ እነዛን ማስፋፊያ ሰርቶ እስከ ኮሌጅ ለማድረስ ወደ 40 ሚሊዮን ብር ያስፈልገናል። የኛ እቅድ በዛ አካባቢ ትምህርት ቤቱን መገንባት፣ በሁለተኛ ደረጃ ለነዚህም ረዳት እንዲሆነን የቡልኬት ማምረቻ ማምተም ማለት፣ በሶስተኛ ደረጃ በዚህ በመርቆሬዎስ አካባቢ ሰፊ ስለሆነ በአካባቢው ብዙ ማህበረሰብ ስላለበት የወፍጮ ቤቶችንም ጨምር ፕሮጀክት በማለት በዛ አካባቢ ገቢዎችን በመጨመር ትምህርት ቤቱን እገዛ ለማድረግ ነው ጥረት እያደረግን ያለን።
ሰላም ለፍልሰተ ስጋኪ መካነ ፍስሃ ወኑዛዜ አበይረስዎ ለላ ወየልይዎ ለትካዜ